የኢትዮጵያ ብሔራዊ ባንክ በመደበኛነት ተከታታይ የውጭ ምንዛሪ ጨረታ ሊያወጣ እንደሆነ አስታውቋል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ መደበኛ የውጭ ምንዛሪ ሽያጭ ጨረታ ማካሄድ እንዲጀምር ያሳወቀ ሲሆን ጨረታውን ለሚከተሉት በርካታ ወራት የሚያካሂድ እንደሆነ ዓላማውም ደግሞ የብሔራዊ ባንክ የተረጋጋ የውጭ ምንዛሪ ስርዓት ከግብ ለማሳካት ነው ብለዋል። የተሟላ የማይክሮ ኢኮኖሚ ሪፎርም ከተጀመረበት ሐምሌ 2016 ወዲህ የውጭ ንግድ በስፋት የውጭ ምንዛሪ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ ውጭ ምንዛሪ ክፍያ ሚዛን በከፍተኛ ደረጃ መሻሻል እንዳሳየ ገልጿል። ኢትዮጵያ ብሔራዊ ባንክ ማዕከላዊ ባንኩ የውጭ ምንዛሪ መጠባበቂያ ክምችት በታሪኩ ከፍተኛ እንደሆነ ነው የገለጸው። በተለይ ከቅርብ ወራት ወዲህ በሀገሪቱ ውስጥ ብቸኛ የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆን የሀገሪቱ የውጭ ምንዛሪ መጠባበቂያ ክምችት ከተገመተው በላይ እንዲጨምር አድርጎታል ብሏል። የኢትዮጵያ ብሔራዊ ባንክ ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሪ ግኝት አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየሁለት ሳምንቱ የውጭ ምንዛሪ ሽያጭ የሚያካሄድበት ሁኔታ አመቻችቷል። ይህም አካሄድ በብሔራዊ ባንክ የተከማቸ ካለው የውጭ ምንዛሪ የተወሰነውን ወደ ግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ ነው ብለዋል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት የሚያወጣውን የውጭ ምንዛሪ ጨረታ የውጭ ምንዛሪ ገበያን ለማረጋጋት ሪፎርሙ ከተጀመረ ወዲህ እየታየ የመጣውን የውጭ ምንዛሪ ሚዛን ይበልጥ ለማጠናከር ይረዳል ብሏል። እናም ለመሳተፍ የሚችሉት ባንኮች ሲሆኑ ፍላጎቱ ያላቸው ባንኮች የተጠቀሰውን የጊዜ ሰሌዳና በተቀመጠው ቅድመ መስፈርት ተከትሎ የጨረታ ሰነዶቻቸውን እንዲያስገቡ ነው የኢትዮጵያ ብሔራዊ ባንክ ጥሪ ያቀረበው። ለጨረታ የቀረበው የውጭ ምንዛሪ መጠን $50 ሚሊዮን እንደሆነ ተገልጿል። ጨረታውም የሚካሄድበት ቀን መጀመሪያው ማክሰኞ መጋቢት 23 2017 ሲሆን በተጠቀሱት አድራሻዎች የኢትዮጵያ ብሔራዊ ባንክ በኢሜይል እና በአካል በመገኘት ጨረታ ሰነዱን ወስዶ መሳተፍ እንደሚቻል የኢትዮጵያ ብሔራዊ ባንክ አሳውቀዋል።